የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ዘመናዊ መኖሪያ ቤቶችን ከ8 በላይ በሆኑ ሳይቶች ላይ በተመጣጣኝ ዋጋ በማስረከብ የሚታወቀው ቴምር ሪል ስቴት ሳር ቤት፣ አዋሪና ፒያሳ ላይ ከ15 እስከ 35 በመቶ የሚደርስ ልዩ ቅናሽ አዘጋጅቷል። ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮችን ከ20% ወይም ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ይሆኑ ይላቸዋል። ይህን አጋጣሚ በመጠቀም 100% ለምትከፍሉ ደንበኞቻችን በብር እስከ 5.9 ሚሊዮን ብር ሙሉ ቅናሽ ተጠቃሚ መሆን ትችላላችሁ። እንዲሁም ከ30% ጀምሮ ስትከፍሉ ከ15 እስከ 25% ድረስ ቅናሽ አድርገን ይዘንላችሁ ቀርበናል። ለበለጠ መረጃ 0974 60 7676 ይደውሉ። ቴምር ፕሮፐርቲስ። ጤና ይስጥልኝ። በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሐሙስ ታኅሳስ 23 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬ መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም አልኳችሁ። ሰላም ናችሁ ወይ? ዛሬ እንግዲህ የሰማዕቱ የቅዱስ ጊዮርጊስ ለተቀኑ ነው። ሁላችሁም ኦርቶዶክሳውያን የተዋሕዶ ልጆች ሁላችሁም እንኳን ለሰማዕቱ ለቅዱስ ጊዮርጊስ በዓል አደረሳችሁ። እንዲሁም ደግሞ ዛሬ እንግዲህ የ2026 አንድ ብለን የጀመርነው ጃንዋሪ 1 ነው። ሁላችሁንም እንግዲህ በውጭ ዓለም ለምትኖሩ ኢትዮጵያውያን፣ ኤርትራውያን ሁላችሁም እንኳን ለፈረንጆቹ ለ2026 ዓመተ ምህረት በሰላም አደረሳችሁ በማለት የዛሬውን መርሃ ግብራችንን እንጀምራለን። መሰባሰባችንን ሕያው እግዚአብሔር ይባርክልን ወገኖቼ። ይህ የዛሬው ፕሮግራም እንደው ቢቻል ሁሉም ሰው ቢያየው የሚገባ ነው። በጣም ትልቅ ሰነድ የምናይበት መርሃ ግብር ነው። ከዛ ቀድመን ግን አንዳንድ በሰሞኑን እንግዲህ ባለፈው በዚህ የሶማሊላንድ ኢንዲፔንደንት ስቴት ተደርጋ የመቆጠሯን ዜና በቤንጃሚን እንግዲህ አኮርዲንግ ቱ እስራኤል ማለት ነው እስራኤል መንግስት እኛ ተቀበለናታል ብሎ ከተናገረ በኋላ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እሱን ተከትሎ ባለፈው እንግዲህ ፕሮግራም ሰርተን ነበረ። ከዛ በኋላ ደግሞ በዓለማችን ያንን ተያይዞ ምን ተፈጠረ፣ አገሮች እንዴት ነው እየተሰማቸው ያለውን የሚል አንዳንድ ነገሮች አይተን ከዛ በዛሬው ዕለት እንግዲህ በሶማሊላንድ የእስራኤል የ80 ዓመት እቅድ ለኢትዮጵያ ያቀዱት ሰነድ ተገኘ በሚል 474ኛው መርሃ ግብራችንን እንግዲህ ይዘን ቀርበናል ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በፕሮግራሙ ሂደት መርሃ ግብራችንን ከወደዳችሁት ላይክ ማድረግ ለሌሎችም ማጋራት አትርሱ። ዩቲዩብ እንደዛ ሲሆን ነው ማለት ነው እንግዲህ የሚረዳን። ባይ ዘ ዌይ እንግዲህ በቪዲዮ ጠብቁን፣ ከ5 ጀምሮ እንመጣለን። ስለዚህ በድምጽ ቢሆንም እንግዲህ ቅር አይላችሁም ብለን ተስፋ እናደርጋለን። ለማንኛውም ግን መረጃው ግን ሙን ነው፣ መረጃው በጣም ጠቃሚ ነው እና እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። መሰባሰባችንን ያው እግዚአብሔር ይባርክልን ወገኖቼ። ኦኬ፣ ዛሬ በመጀመሪያ ስላይድ የምናየው እንግዲህ ይህንን የሶማሊላንድ እንግዲህ በእስራኤል መንግስት ያለውን አቋም በሶማሊላንድ ጉዳይ ከተናገረ በኋላ እና ከዛም በፊት በዲሴምበር 4 የወጣ አርቲክል ነው ይሄ ማሳያችሁ። ምናልባት እንደውም ይህንን አሁን ያለውን በሶማሊላንድ ዙሪያ ያለውን የእስራኤልን አቋም ዝም ብሎ እንዳልመጣ የሚያሳዩ አርቲክሎች ስመረምር ያገኘሁትን በማቋደስ ለእናንተ ልጀምርና እንግዲህ በዚህ በቀይ ባህር አካባቢ ዘሬድ ሲ ሪጅን አሁን እንግዲህ የኢሳያስ አፈወርቂ መንግስት ግብጽ ታስተዳድር
እንደገና ደግሞ የጅቡቲ መንግስት ደግሞ የኛም ያለውን ፖርቱን ደግሞ ታስተዳድር አሰብን ለግብጽ ጅቡቲም ደግሞ የእርሷን ፖርት ደግሞ ለግብጽ ብለው በሰጡበት ሁኔታ ሌሎች ሀገሮች በጅቡቲ የሚሊተሪ ቤዝ ያላቸው ቀይ ባህርንም እና እንግዲህ አሁን በቀይ ባህር ዙሪያ ያለውን የንግድ ተፋሰስ መቆጣጠር የሚፈልጉ ወይም በዛ ላይ የሆነ ድምጽ እንዲኖራቸው የሚፈልጉ ሀገሮች ዝም ብለው በቀላሉ የሚያዩት ነገር እንዳልሆነ እና አሁን እሽቅድድም ላይ like scramble for port scramble for red sea ማለት እንግዲህ መቀራመት ሊጀምሩ መሆናቸውን ብዙ ጋዜጦች በዓለማችን ሲያስነብቡን ቆይተዋል። ይሄ የኤሽያ ታይምስ the Red Sea region where the rules are changing እንግዲህ እስካሁን ሬድ ሲን የቀይ ባህርን የሚቆጣጠሩ የነበሩ ተጫዋቾች አሁን ሊቀየሩ ነውና በሚል ያወጣው አርቲክል በጣም የሚገርም ነው። ይሄንን አያይዞ እንግዲህ ለምሳሌ the power competition in the Red Sea በሚባል መጽሐፍ ሁሉ ወጥቷል። በጣም ነው የሚገርመው። በዚህ በፍሬድሪኮ ዳንኤል በሚባል ሰው መጽሐፍ ሁሉ ወጥቷልና ማን ነው እንግዲህ ምክንያቱም ይሄ የሚሊተሪ ብቻ አይደለም የኢኮኖሚም ጭምር ነው። ይሄን አካባቢ ትኩረት የሚወስደው መቆጣጠር የሚፈልጉ አገሮች አሉና የቀጠናውን የበላይ ሆኖ የሚቆጣጠሩትን አገሮች መንግስታት የፓወር shift ሊያመጣ የሚችል ነገር ነው ብለው ብዙዎች ስጋታቸውን ገልጸዋል። በመጽሐፉም ሁሉ መጽሐፉን እንግዲህ ይኸው እያሳዩዋችሁ ነው ያሉትና በዚህ መሰረት ኮምፒቲሽን እንግዲህ አሁን ግሎባል ኢንፍሉዌንስ ለማሳደር ይሄንን ቀጠና ለመቆጣጠር ማለት ነው ኮንትሮል ኦፍ ሺፕ ይሄንን አካባቢ ለመቆጣጠር እንግዲህ እስካሁን ኢጂፕት፣ ኤርትራ፣ ጅቡቲ፣ ሱዳን፣ ሳውዲ አረቢያ፣ የመን እነኚህ እዛው አካባቢ ያሉ ናቸው እንቆጣጠረው የሚሉ ወይም እንግዲህ በዛ አካባቢ ጥቅም እናገኝ እንጠቀምበት የሚሉ ግን ደግሞ ይሄ ብቻ ሳይሆን አኮርዲንግ ቱ በመጽሐፉ ኢንተርናሽናል ደግሞ ራይቨሪስ አሉ ሪጂናል አምቢሽን ያላቸው ሎካል ፖለቲክስ እንትንም እዚህ ውስጥ መሳተፍ የሚፈልጉ ሌሎች ሀገሮች ሁሉ እንዳሉ መጽሐፉ ይጠቁማል። ታዲያ ይሄ ሁሉ እንግዲህ ያው ማሳየት አያስፈልግም ታስታውሳላችሁ። እንግዲህ ባለፈው ግብራችን ቤንጃሚን ኔታንያሁ የሶማሌን ፕሬዚዳንት የሶማሊላንድን ይቅርታ ፕሬዚዳንት እንዳወራው ታውቃላችሁ። I want you to know that I'm signing now, as we speak, Israel's official recognition of ኦፊሻል ሪኮግኒሽን እንግዲህ ለሶማሊላንድ ሰጠው ብሎ ቤንጃሚን ኔታንያሁ በስልክ የሶማሊላንዱን ፕሬዚዳንት ያው የፈረመ ባለበት ሰዓት ደውሎለት ተቀብለናል እኛ ብሏል። እና ይሄ ነገር እንግዲህ ዝም ብሎ አሁን እንደ እንጉዳይ ብቅ ያለ ዲሲዥን ነው ወይስ ረዘም ያለ ታሪክ ያለው የሚለውን ነገር ነው ዛሬ የምናየውና በጣም 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 ወገኖች የሚገርማችሁ መረጃ ነው ዛሬ የምናየው እና ለብዙዎች የምታጋሩት መረጃ ነው ብዬ አምናለሁ። እና እንግዲህ በአይዲያ ሩም ላይ ሐሳባችሁን አስተያየታችሁን አስቀምጡ። ያላችሁን እናንተ ጋርም ያለ በእጃችሁ ያለ መረጃ ያነበባችሁት የሰማችሁትንም ለብዙዎች እንዲዳረስ የምትፈልጉትን ሐሳብ አስተያየት ብታስቀምጡ ኢንፎርሜሽን ብታስቀምጡ በጣም ወገናችን በየዓለም ላይ ያለው በሙሉ ኢትዮጵያዊ ኤርትራዊ በሙሉ ይጠቀምበታል ማለት ነው። ሰላምን የሚሻው ህዝብ በሙሉ ይባንንበታል ማለት ነው። እና ምናልባት አሁን በሀገራችን እንደውም በቀጠናው ያለው የሰላም መቃወስ ምክንያቱ ከበስተጀርባ ያሉት ሀገሮች ፕሌየሮቹ እነማን መሆናቸውን በደንብ የምናይበት ሁኔታ ላይ እንሆናለን ማለት ነው። ይረዳናል ግንዛቤ ለመስጠት ማለት ነው። እንግዲህ የዚህን የቤንጃሚን ኔታንያሁን የእስራኤሉን ጠቅላይ ሚኒስትር ንግግር ተከትሎ እንግዲህ የሬድ ሲ ስትራቴጂ አሁን ለምን እስራኤል የጀሩሳሌም ፖስት ነው ይዞት የወጣው ለምን እስራኤል ለሶማሊላንድ ሪኮግኒሽን መስጠቷ ኢንዲፔንደንት መሆኗን እኛ አጽድቀናል ማለቷ ለምንድን ነው እስራኤል ምን ትጠቀማለች ብሎ ጀሩሳሌም ፖስት ራሱ ይጠይቅና ከዛ በመቀጠል same may see it as creating new era of international competition in the Horn of Africa ይላል። እንግዲህ አሁን የቀይ ባህርን ያንን ቀጠና ማን ይቆጣጠረው የሚለውን
ፓወር ፕሌየሮቹን ተጫዋቾቹን ኮንትሮል የሚያደርጉትን ይቀይራቸዋል። ደከም ያሉ ሀገሮች ከጨዋታ ውጭ ይሆናሉ። ሀያል የሆኑ ሀገሮች ደግሞ አካባቢውን ይቆጣጠሩ ይሆናል። ለዛ ነው ብለው አንዳንድ ሀገሮች ወይም አንዳንድ እንግዲህ አናሊስቶች ይጠይቃሉ በማለት ያነሳና ይጀምርና ከዛ በመቀጠል ስለ ባብ አልማንዳብ ስትሬት እንግዲህ በጣም የሚገርም ነው። እንግዲህ የኤደን ባህረ ሰላጤ አለ። እንደገና ደግሞ የባብ አልማንዳብ የባህረ ሰላጤ ወይም ስትሬት አለ። ይሄ ዝም ብሎ አይደለም። ይሄ በእነኚህ እንግዲህ በሶማሌላንድ አካባቢ፣ በኢትዮጵያ አካባቢ፣ በኤርትራ አካባቢ፣ በቀይ ባህር አካባቢ ያለ ይሄ ቀጭን ሰርጥ የባህር ሰላጤ ሰርጥ ይህ በጣም ለአካባቢው ለቀጠናው ለሚኖሩ አገሮች ብቻ ሳይሆን እንደምናነበው እኔ በቢጫ ያለውን ማስቀምጠው በውጭ ላሉ ያንን አካባቢን መቆጣጠር ለሚፈልጉ እንደውም በንግድ በሚሊተሪ ስትራቴጂ መጎልበት የሚፈልጉ አገሮች ሁሉ በአንክሮ ለረጅም ጊዜ የሚያዩት መሆኑን እንደውም የኢኮኖሚክ ቾክ ፖይንት ጉሮሮ የኢኮኖሚክ ጉሮሮ የመርከቦች መሄጃ ጉሮሮ ወዴት ወደ ሜዲትራኒያን ወደ ኢንዲያኑ ኦሽን የሚሄዱ ብዙ ካርጎ ተሸክመው የሚሄዱ ጀልባዎች ሁሉ መፋሰሻ ነው ይልና ከላይ ከፍ ብለን ስናነበው following Israel's recognition of the state of Somaliland there has been much discussion ብዙ አይነት ውይይቶች ለምንድን ነው እስራኤል ይህንን ውሳኔ ወሰነችው የሚሉ ብዙ ዲስከሽኖች ተነስተው እንግዲህ ይሄ ባብ አልማንዳብ የሚባለው ባህረ ሰርጥ ወይም ደግሞ ስትሬት በጣም ትኩረት ሰጥታ ምናልባት እስራኤል የገባችበት ሁኔታ ለዚህ ነው በኢኮኖሚ ለመጎልበት እንደገና ደግሞ ከዛ በተረፈ ደግሞ በጣም በሚሊተሪያዊ ስትራቴጂካዊ የሆነ ቦታ በመሆኑ ምክንያት ይላል። given that Somaliland is situated እንግዲህ ሶማሊላንድ እንደምታውቁት በአፍሪካ ቀንድ ነው ያለችው። ሶማሊላንድ ደግሞ የኢትዮጵያ የጅቡቲ እንግዲህ ነች ያው ጎረቤት ነች። ዘእስራኤሊ ሪኮግኒሽን እንግዲህ እስራኤል ከምድር ተነስታ አሁን ሶማሊላንድን ኢንዲፔንዳንት ሉዓላዊ ሀገር መሆኗን በቃ እኔ አጥጥቃለሁ ተቀብያለሁ ብትል ማለት ነው። አባቦል ብዙ ሀገሮች ይላሉ ማለት ነው። ምክንያቱም አይናቸውን ከፍ ያደርገው የሚያዩበት ምክንያት ምንድን ነው? እንግዲህ ምክንያቱም ዘገልፍ ኦፍ ኤደን እና የቀይ ባህር ጉዳይ እዚሁ ውስጥ ተያይዞ አብሮ ስለሚመጣ ነው ማለት ነው። ታዲያ እንግዲህ የምታዩት ነው እንግዲህ ባብ አልመንዳብ የድኑ የሰርጹ እዚህ ጋር ነው። ወረድ ከዛ ደግሞ ዘ ስትሬት ኦፍ ሃርሙዝ ከላለ ስለ ስትሬት ኦፍ ሃርሙዝ ከዚህ በፊት ተነጋግረናል። የግሪክ አባቶች ያላቸውን ፍራቻ ከተርኪ ጋር በተያያዘ ምናልባት የሶስተኛው የዓለም ጦርነት ሊያስነሳ ይችላል ወይ በሚል ማለት ነው እና ከዚህ ጋር ምናልባት እንግዲህ ስትሬት ኦፍ ሃርሙዝን ከተዘጋ ራሻ ብድግ ብሎ ተርኪን ከምድረገጽ ላጠፋት ይችላል ተብሎ በትንቢት የተያዘውን ሁሉ በስትሬት ኦፍ ሃርሙዝ ጉዳይ ከዚህ በፊት አውርተናል። አሁን ደግሞ እንግዲህ የኤደን ባህረ ሰላጤ ወደ ታች አለ። ከዚህ ደግሞ እንግዲህ የባብ አልመንዳብ ደግሞ ባህረ ሰላጤ እዚህ ጋር አለ ማለት ነውና እንግዲህ ይሄ ሎኬሽን ሚሊተሪያዊ ጂኦግራፊካል የሆነ አቀማመጡ የንግድ ዝውውርን የሚሊተሪ ግሎባል ትሬድን የሚሊተሪ ደግሞ ስትራቴጂክ ኢምፖርታንስ አለው ከስዊዝ ካናል ጋር እንደምታዩት ማለት ነው ጽሁፉ። አሁን ይሄ በጣም የሚገርመው ነገር በጣም የሚገርም ባብ አልመንዳብ ማለት ሲተረጎም ማለት ነው ሲተረጎም የጌት ኦፍ ቲርስ ማለት ነው። የእንባ በር ማለት ነው። የእንባ የለቅሶ በር ማለት ነው። ቃሉ ሲተረጎም የእንባ በር the gate of tears የእንባ በር it is a crucial narrow waterway ይላል። በጣም ወሳኝ የሆነ ጠባብ የሆነ የውሃ መንገድ ነው። ኮኔክቲንግ ቀይ ባህርን ከገልፍ ኦፍ ኤደን ጋር የሚያገናኝ and the Indian Ocean ከኢንዲያን ኦሽን ጋር የሚያገናኝ ሰፕሬቲንግ የመንን ከጅቡቲና ከኤርትራ ጋር ሁሉ በቃ የሚያገናኝ እዛው መንደር ላይ ናቸው እንደምታዩት።
ኢት ኢዝ ቫይታል ግሎባል ሺፒንግ አርተሪ ነው፣ ደምስተር ነው ለመርከቦች ለሚሄዱት የንግድ መርከቦች ለሚሄዱበት ኦይል ነዳጅ ማለት ነው ተሸክመው ለሚሄዱ በጣም ወሳኝ የሆነ ቦታ ነው። ይሄ እንግዲህ ሶማሊላንድ ጋር ነው ተመልከቱ ያለው። ተመልከቱ ሶማሊላንድ ከታች አለ። ትሬድ ቢትዊን ከዩሮፕ ጋር ከኤዥያ ጋር ንግድ ለመለዋወጥ በጣም ዋነኛ ሀብ ነው ይሄ መንገድ። በት ፌስስ ሲግኒፊካንት ጂኦፖለቲካል ሪስክ ላይ ነው አሁን ያለው። እንግዲህ ሁቲዎች በተደጋጋሚ ማለት ነው ያስፈራሩ ነበረ። ከዚህ በፊት በጋዛ ጉዳይ ላይ ሁቲዎች የዚህን የባብ አልመዳብን እንትን ባህረ ሰላጤ እንዘጋለን እስራኤል በጋዛ የምታደርገውን ካላቆመች ብለው ሁቲዎች ከየመን እየተነሱ ማለት ነው አንዳንድ ችግሮች በሚፈጥሩበት ጊዜ የመን የተደበደበችበት ለዛ ነው ብለው በዛሬው ዕለት አዝ ዊ ስፒክ በትናንትናው በዛሬው ዕለት ሌሊት እኔ ሳነብ ስለነበር የሚገርማችሁ ነገር ማለት ነው ሳውዲ አረቢያ ሁቲን እመታለሁ ብላ የመንን ደብድባለች እና አሁን ዛሬ ከረንት ኒውስ ነው የምናወራው። እንግዲህ ሳውዲ አረቢያ እንደምታውቁት ያው የእስራኤል ስቱጅ ነች፣ የአሜሪካ ስቱጅ ነች። አሜሪካ የምትላትን እስራኤል የምትላትን የምታደርግ ነች። ምክንያቱም የሳውዲ አረቢያ ያው የሚጠበቀው በአሜሪካ ስለሆነ ማለት ነው። እና ስለ ህዝቡ ሳውዲ ማወራው ስለ ኤሚሬቶቹ ነው የምታዩት ነው። እንግዲህ ይሄ ቅድም አሁን የነገርኳችሁ እንዴት እንግዲህ ተፋሰሱን ተመልከቱ። በባብ አልመዳብ ስትሬት እንዴት ሬድ ሲን ዘገርፍ ኦፍ ኤደንን ስዊዝ ካናልን እና 12 12% የግሎባል ትሬድ በጣም የሚገርም ነው። 12% የዓለም የንግድ ልውውጥ መስመር የሚካሄደው በዚህ ነው ግሎባል ትሬድ ኤንድ 30% ደግሞ የኮንቴነር የሚይዙ እንግዲህ ነዳጅ ምናምን ካርጎ አለ ኮንቴነር የሚይዙ ነዳጅ ነው። እዚህ ጊዜ 30% የሚያልፈው በዚህ ነው። ዓለም እንዴት እንደምትናወጥ አስቡት። ይሄ በር ቢዘጋ ይሄን የተቆጣጠረ ደግሞ እንዴት እንደሚጠቀም አስቡት። ዲስትራፕሽን ሲር ሪፕል አክሮስ ኤነርጂ ማርኬቱን ያናውጣል። ሰፕላይ ቼን ያናውጣል። ሰፕላይ ቼን እንግዲህ ስንል ለአቅርቦት የሚመጡ ወደ አውሮፓ በል ወደ ሜዲተራኒያን በል ወደ አውሮፓ በአጠቃላይ ብትል ያለውን የሚያናውጥ ነው። ይሄ ተዘጋ እዚህ ጋር ችግር ተፈጠረ ማለት ይሄን ተቆጣጠረ ማለት ደግሞ ትልቅ ነው አፐራንድ ይኖረዋል ማለት ነው አንድ ሀገርና ኢኮኖሚክስ ወርልድ ዋይድ እንግዲህ ኖኮን ኢፌክቱ በዓለም ላይ ያለውን የኢኮኖሚ በጣም ያናውጣል ማለት ነው። ይሄ በጣም እንደ ቀላል የሚታይ አይደለም ማለት ነው። ባብ አልመዳብ ስትሬት ኦኬ። እንግዲህ ቢዘጋ አሁን ለምሳሌ ሁቲዎች ወይም አንድ ኃይል ቢዘጋው ምንድን ነው የሚፈጠረው የሚለውን ስናይ the closure of አልመዳብ ስትሬት could keep ታንከርስ እንግዲህ ነዳጅ የያዙትን ታንከሮች እንግዲህ እንዳይሄዱ ማለት ኦሪጂኔቲንግ ከፐርዥያ ጎልፍ ማለት ነው በስዊዝ ካናል አድርገው ወደ በፓይፕላይን ወደ አውሮፓ ወደ ሳውዘርን ቲፕ ኦፍ አፍሪካ ምናምን የሚሄዱትን ይዘጋል ማለት ነው። ኦኬ እሱ ብቻ አይደለም። ይሄ ኢኮኖሚክሊ ነው። ቅድም ደግሞ ኮንቴነሮችንም አውርተናል ምናምን እሱ ብቻ አይደለም። ይህ ቦታ ማለት ነው ባብ አልመዳብ ቦታ is widely regarded to play a key role international and regional maritime security ለደህንነት ማለት ነው። ለሚድል ኢስት ደህንነት፣ ለኢስት አፍሪካ ደህንነት፣ ለሬድ ሲ ደህንነት፣ ለገልፍ ኦፍ ኤደን ደህንነት በጣም ወሳኝ የሆነ ቦታ ነው። ርቀቱን ስፋቱን ምናምን ያው እዚህ ጋር ያስቀምጠዋል። እናንተ በራሳችሁ ታይም አንብቡት። However, many states in the regions are weak. ግን አሁን ችግሩ ለምንድን ነው እስራኤልን አሁን ታይም የመረጠችው? አሁን ኦል ዘ ሰደን ሶማሊላንድን ሪኮግኒሽን ሰጥታ ምን ትጠቀማለች ብለን ነው እንግዲህ የጀሩሳሌም ፖስት የጠየቀውና እኛ አሁን እሱ ስንነጋገር ለምን ይህን ታይም መረጠች ብሎ ጀሩሳሌም ፖስት ወረድ ብላችሁ ስታነቡት ሊንኩን ባይ ዘ ዌይ ዲስክሪፕሽን ላይ አስቀምጬላችኋለሁ ማንበብ ከፈለጋችሁ ምን ይላል? አሁን ይላል እንግዲህ አሁን ሁሉም ነገር ነው የምናየው። አሁን ይላል
however many of these እንግዲህ አካባቢ ያሉት ቅድም ቀጠናዎች ኤርትራ፣ ኢትዮጵያ፣ ሱዳን ምናምን ያልናቸው ሀገሮች ማለት ነው ኢን ታይም እስራኤል የመረጠችበት ምክንያት እነኛ ሀገሮች ሁሉ አሁን ችግር ላይ ናቸው ይልና ዊክ ናቸው ሚሊተሪያዊ በሚሊተሪ መጀመሪያ ማን ነው እንግዲህ ዊክ እንዲሆኑ እነኛ ሀገሮች ያመጣው ሰላም እንዳይኖራቸው እንዲዳከሙ በውጭ አካባቢያቸው ባሉ ሀገሮች በሀገር ውስጥም ራሱ ችግር እንዲኖርባቸው ያደረገው ማን ነው? እሱ የራዲላ ጥያቄው ነው ማለት ነው። ሶማሊያ largely fell apart as a country in the 1990s ሶማሊያ እንግዲህ ለሁለት ተገንጥላለች። ሶማሊላንድ አለ፣ ሶማሊያ ሜንላንድ ሶማሊያ አለ። ከ1990 ነው እንግዲህ ሶማሊላንድ የተገነጠለችው። እንግዲህ ከጀርባ ያለው ምንድነው የሚለው መጨረሻ ያሳያችኋለሁ። በጣም የሚገርም ነገር ነው የምናየው። በዛ ምክንያት በተለያየ ጊዜ ደግሞ የቴሮሪስት አሰልጣኝ ነች። ቴሮሪስት እንትን የሚል በአሜሪካኖቹ ታውቃላችሁ። እንግዲህ የዛን ጊዜ ምንድን ነበር እንኳን ያ ምን የሚባለው ሄሊኮፕተር ምን ሆክ ነበር የሚባለው እሱ እንግዲህ ሄሊኮፕተር ሶማሊያ ላይ ከተከሰከሰ በኋላ ምናምን ሁሉ የነበረውን ታሪክ ታስታውሳላችሁ። ከዛን ጊዜ ጀምሮ ሶማሊያ አሁን ኦልሞስት ገቨርንመንት ለስ የሆነች ሀገር ሆናለች። እንደምታውቁት ችግር ነው በሶማሊያ ያለው ዊክ ነች። ከዚህ 1990 ጀምሮ ስትሮንግ የሆነ ጠንካራ የሆነ ሲስተም የላትም። በዚህ ምክንያት forcing international interventions that peaked with 1930s Black Hawk Down ነው እንደዚህ ጋር ጽፏል። የብላክ ሆክ ዶን ኢንሲደንት የአሜሪካ የብላክ ሆክ የሚባለው እንግዲህ ሄሊኮፕተር መውደቁን ተከትሎ ያለውን በኢንተርናሽናል ዜና ተዘግቧል ምናምን ዊክ ነች። እሱ ብቻ አይደለም ይላል፣ ይቀጥላል። ኤርትራ ጋር በምንሄድበት ጊዜ ኤርትራ ይላል ኤርትራ has long been a third world suffering country በቃ ምንም በቃ ከእጅ ወደ አፍ ያለች ሀገር ነች ኤርትራ ለረጅም ጊዜ። ስለዚህ በአንድ ሰው የምትዳደር ኢሳያስ አፈወርቂ የሚባል ሰው የምትዳደር ምንም በቃ ስትሮንግ ሆልድ የሌላት ቀጠናው ላይ ሀገር ነች ይልና ከዛ ኢትዮጵያ ደግሞ ይላል has also had internal unrest ኢትዮጵያ ደግሞ በአገር ውስጥ ባላት ሰላምና መረጋጋት በመጥፋቱ ምክንያት በውስጥ ያለው ጦርነት ማለት ነው ኢትዮጵያን ዊክ አድርጓታል። ስለዚህ ይሄ አሁን ቀጠናውን እቆጣጠራለሁ፣ ቀጠናው ሬድሲ ይገባኛል ወይም ደግሞ ባባል መዳብ እንትን ስትሬት ምናምን አትችልም በቃ እና ይሄንን ብሎ የጀሩሳሌም ፖስት ራሱ ይጠይቃልና እንደዚህ አይነት ታይም በጣም አሪፍ መሆኑን እስራኤል ስለምታውቅ ወይም ደግሞ እስራኤል በድብቅ የሰራችው ነገር ጥብስ ላይ ስለደረሰላት ሰዓቱ አሁን ስለሆነ አሁን ይህንን ታይም መረጠች ይላል። ታዲያ ወረድ ብለን በምናነብበት ጊዜ መኒ ኮሜንቴተርስ ይላል ብዙ እንትኖች በዚህ ጉዳይ ላይ የሚናገሩ ሰዎች እስራኤልስ ሙቭ አስ ስትራቴጂክ ይላል። ይህ አሁን እንግዲህ የእስራኤል ወደዘሰን ተነስታ ሶማሊላንድን እንደ አንድ ኢንዲፔንደንት ስቴት አርጌ እቀበላለሁ በምትልበት ዩኤን ውስጥ መመዝገብ አለባት እንደ ሀገር ትቆጠር ሲሉ ማለት ነው። ይሄ ስትራቴጂ ነው ይላሉ። ኦኬ እና ostensibly puts Israel and the UAE on one side። ስለዚህ አሁን እንግዲህ ዩናይትድ አረብ ኤሚሬትስ ከእስራኤል ጎን ጋር አብረው ይሆናሉ፣ ዋን ሳይድ ይሆናሉ። ሼሪንግ ኢንተረስት ኢን ደ ሪጅን ሃሎ ኢትዮጵያ እንግዲህ ዩኤኢ አሁን መመላለሱ አያችሁ። ስለዚህ የዩኤኢ የእስራኤልን ስራ ዩኤኢም አብረው እየሰራ መሆኑን ስለዚህ ጥቅማ ጥቅም ይጋራሉ በቀጠናው ነው። ሶማሌላንድ ብቻ አይደለም ኢትዮጵያ ጋር ኤርትራ ጋር እዛ አካባቢ ባህረ ሰላጤውን የስዊዝ ካናልን ጨምሮ እንግዲህ ዘባባል መዳብን ጨምሮ ያንን አካባቢ ቀይ ባህርን ጨምሮ ምናምን ጥቅማ ጥቅም እንትን ያደርጋሉ። ይህ እንግዲህ ዩኤኢ እና እስራኤል በአንድ ወገን መሆናቸውን አስረግጦ ያሳይና ከዛ ደግሞ ይላል በተቃራኒው ደግሞ ሰቻዝ ተርኪ አር ሲቹዌትድ ኦን ዘ አዘር ሳይድስ ኦኬ ሌሎች ሀገሮች ደግሞ በቱርክ ተርታ ደግሞ ሌላ እኛንን መቆጣጠር አለብን የሚሉ ደግሞ አሉ ማለት ነው። እና በጣም ይገርማል። እንግዲህ ጀሩሳሌም ፖስት የዘገበው ነው። ታዲያ ይህ በዚህ እንዳለ ማለት ነው ብዙ ሀገሮች ይህንን ነገር በቀላሉ የሚያዩት እንዳልሆነ ብዙ ጋዜጦች ይዘው እየወጡ ነው። ምክንያቱም ጥቅም ያላቸው አውሮፓ ሀገሮች ያሉ ጥቅም ማግኘት የሚፈልጉ ስለዚህ Israel's recognition of Somaliland raises the stakes along the Red Sea corridor አሁን ችግር የእስራኤል's recognition of Somaliland independence will likely enable its eventuality secure access to military facility in the territory ምናምን ብሎ
ከዚህ ጋር አብሮ እንግዲህ ብዙ ነገሮችን ይጠቅስና የዶናልድ ትራምፕ ወረድ ብላችሁ ታነቡት ያው እንግዲህ ያው ለጊዜ አሜሪካ ዶናልድ ትራምፕ የእስራኤልን ጥቅም የሚያስከብር ስለሆነ የአብርሃሚክ አኮርድን ብለው በነጃነረድ ኩሽነር በኩል የሄዱበት ምክንያት አሁን እንግዲህ ወደ መጨረሻ ላይ የምነግራችሁ ሊያደርጉ አሁን የተጀመረ ሳይሆን በድሮ ጀምሮ በቅድ የያዙት እና እስራኤልን የበላይ የሚያደርግ የግሬተር እስራኤል ፕሮጀክትን ኦን የሚያደርግ ዶናልድ ትራምፕ ይሄንን ወደ ስራ ላይ የሚያውል ሚሽን ይዘው እየተንቀሳቀሱ መሆኑን በዛው ላይ ይጠቅሳል ማለት ነው። እቺ አንቢሊቨብል በጣም ይገርማል። እንግዲህ ይሄንን ታዲያ በምንነጋገርበት ጊዜ እንግዲህ ኮምፒቲሽን ፎር ኮንትሮል ነው ብለናል። ታዲያ ይሄ ነገር አሁን ከ2026 በኋላ ይላል አሁን ከያዝነው ዓመት ጀምሮ ማለት ነው ይህ በፊት ለፊት ይቅርታ የምናይበት ሁኔታ ላይ እንደርሳለን ይላል 2026 በ2026 በኋላ ጂኦፖለቲካል ማኑቨሪንጉ አሁን እንግዲህ ማርሽ ማስገባቱ አሁን እንትን ይላል እነ ቻይናም ዝም ብሎ አያዩም እነ ራሻም ዝም ብሎ አያዩም እነ ተርኪም ዝም ብሎ አያዩም እነ ኢራንም ዝም ብሎ አያዩም እንደገና ደግሞ እንደ እስራኤል ዘገልፍ ስቴትስ ሳውዲ አረቢያ ዩኤኢ እነኚህ በሙሉ እንግዲህ ጂኦፖለቲካል ጥቅም በንግዱም በጂኦፖለቲካልም እንግዲህ ጥቅም እናገኛለን ስለሚሉ እነኚህ በሙሉ እዚህ ላይ የሚቀራመቱበት አሁን እንግዲህ ማን ያስተዳድር ነው በ2026 በጣም የሚገርም እኮ ነው ወገኖች በ2026 ተዋናዮቹ ይሄንን ቀጠና የሚቆጣጠሩት ቀይ ባህርን የሚቆጣጠሩት ሪጅኑን የሚቆጣጠሩት አሁን ዘልቀው የመግባት ሐሳብ ይኖራቸዋል ማለት ነው። ዌልካም ሚልኪያስ እንግዲህ ፍራጃይል የሆነ ስቴቶች አሉ በዚህ ጉዳይ ላይ አሁን ትልቅ ችግር የሚደርስባቸው እንደነ የመን ሶማሊያ ሱዳን ሰላም እንዲሆኑ አይፈልግም እነኛ አገሮች ኢትዮጵያ ኤርትራ ሶማሊላንድ እሺ ብላ ገብታለች በአብርሃሚክ አኮርድ ውስጥ እንደምትገባ ተናግራለች አትሊስት ስለዚህ እነኛ ሀገሮች እንዲበለጽጉ አይፈልግም ውሸት ነው እንዲበለጽጉ አይፈልግም ምክንያቱም ክራይሲስ ያለባቸው ሀገሮች ለነኚህ ከላይ ለጠቀስናቸው ሀገሮች ለሁሉም ማለት ነው ለመንጠቅ ስለሚመቹ ማለት ነው እና ያንን መንገድ እንደሚሄዱበት ያስቀምጣል የአርቲክል በመቀጠል ታዲያ በዚህ ላይ እስኪ አንድ በዜና ደረጃ አሁን ያልኩትን ትንሽ እንደው የሚያሳይ ዜና አለ እንደ ይህን አካባቢ አሁን ሀገሮቹ እንደ ባርጌኒንግ ቴብል ነው እንደ በቃ አለ አይደለም እንደ ባርጌኒንግ ማለት ምንድን ነው እንደ መስማሚያ በቃ እንደ ለውጥ አሁን ሶማሊላንድ እኛ ይህንን እናደርግላችኋለን ለእስራኤሎች እናንተ ደግሞ ይህንን ተጠቀሙ ሌሎችም ደግሞ ግብፅም ይህንን እናደርግላችኋለን ምናምንና ስለዚህ እንግዲህ አሁን ባርጌኒንግ ቺፕ ነው ማለት ነው አሁን ቀይ ባህር ባባል መዳብ እንትኑ ስትሬቱ በሙሉ በጣም እንትን ነው እንግዲህ ትላልቆቹ ዞኖች ሲደባደቡ ሳሩ ነው የሚጎዳው እንደሚባለው አይነት ፒክቸር ያመጣል ለማንኛውም እስኪ ቺን አይተን እንመለስ Hi everyone, I'm Mirun Damta and this is Analytica Today. The crowded corridor, a Red Sea on edge. 2025 is ending with the Red Sea looking less like a trade corridor and more like a bargaining table. The clearest sign is not a speech or a summit. It is the way pressure is showing up at once. In Yemen, Somalia, Eritrea, Ethiopia, and Sudan, along both shores of Bab el-Mandeb, where ports, alliances, and security pacts are being traded like a leverage. Start with the sea. Since late 2023, Houthi attacks in and around the Red Sea and Gulf of Eden have forced major shipping lines to divert around the Cape of Good Hope, adding time and cost to global trade. The IMF and UNCTAD have tracked sharp dozens in Suez Canal transit and sustained rerouting patterns, proof ተመልከቱ እንግዲህ እዚህ ጋር እነ IMF ሌሎቹ ምናምን እንዳሉ እያየን ነው እና ይሄ ሁሉ እንግዲህ አፍሪካን ስክራምብል ፎር ኢስት አፍሪካ ቀይ ባህርን ስዊዝ ካናልን ጨምሮ እንግዲህ ባባል መዳብን ስትሬት ጨምሮ የሚቆጣጠሩ ምክንያቱም ዋና የባህር ሰርጥ ስለሆነ ማለት ነው እና እንግዲህ ቪዲዮውን ተውላችኋለሁ እና የምትናገረው ይሄ ነውና እንደ ባርጌኒንግ ኮሪዶር ነውና የሁሉንም አገሮች ትኩረት ያያላኑን የወሰደ ነው እንደዚህ አይነት አጋጣሚ አናገኘም ብለው የተሰለፉበት ነው ያለች ነው እና ሙሉን አስቀምጥላችኋለሁ
ታዲያ እንግዲህ ሁቲዎቹ በየመን እንግዲህ በኢራን ነው የሚታገዙት ብላ እስራኤል ደጋግማ እንትን የምትለው ሰሞኑን ይህንን የቤንጃሚን ኔታንያሁን ንግግር ተከትሎ እንግዲህ ከየመን ነው የሚነሱት ነው የሚባለው። ይህንን ዝም ብለው አናይም ብለው እንግዲህ የኢራን ኦብዘርቨር አውጥቷል ጋዜጣ እና የሁቲ ሊደር እንትን ሰጠ መግለጫ ሰጠ የምታዩት ማለት ነው። እንግዲህ ያው በእነሱ ቋንቋ ስለሆነ አላመጣሁላችሁም ዛምሹ ፈልጋችሁ ታገኙታላችሁ። የሁቲ ሊደር ሰጠ መግለጫ። ምን ብሎ ሰጠ? ኤኒ እስራኤሊ ሚሊተሪ ፕሬዘንስ ኢን ሶማሊላንድ እስራኤል በሶማሊላንድ ብትገባ will be immediately targeted by our military. We will not allow security in Red Sea to be endangered ብሏል። እንግዲህ የሁቲው ሊደር እንግዲህ ሞር ቅጥቀጣ የመን ላይ እንግዲህ ሊመጣ ነው ማለት ነው። እኔ ምን አሁን እንግዲህ እንደዚህ በጣም የወደቁ መሳሪያዎች ነው። እርግጥ ነው አንዳንድ እንደዚህ አይነት የሚወረውራቸው ሚሳይሎች አሏቸው። እንግዲህ አኮርዲንግ ቱ እስራኤል ኢራን ነች የምትረዳው። ኢራን እንግዲህ ባክድ የሆነ እንትኖ ኦርጋናይዜሽን ነው ሁቲ ተብሏል። አዎ ያደርጋሉ። እንግዲህ ይሄ እነኝን አሁን እንደ ምክንያት አድርጎ ሌሎቹም ሀገሮች እዚህ ላይ ተሳትፈው ያንን ቀጠና በሰላምና መረጋጋት ሰበብ በደንብ አድርገው ሊቆጣጠሩት ሬድ ሲንና ይህነኝን ስትሬቶች የሚያደርጉበት ሁኔታ የከፋ ነው ማለት ነው። ምክንያቱም እንደዚህ አይነት ሰዎች እንግዲህ ማስክ ያደረጉ ሰዎች በአይሲስም ጊዜ በእነኝም ጊዜ ያው ከየመን ነው እንግዲህ መግለጫ የሚሰጡት እያየን ነው ማለት ነው። ነገሮች አሁን እንግዲህ ሰሞኑን የወጡ አርቲክሎች ናቸው። ቤንጃሚን ኔታንያሁ ከተናገረ በኋላ ነው እየወጡ ያሉት እነኚህ ነገሮች እንግዲህ ወደ ከጡዘታቸው እየከረረ እየሄደ ነው ማለት ነው። በፊት እንግዲህ በጋዛ ጉዳይ ላይ ነበር። አሁን ደግሞ የእነኚህ ሰዎች ጉዳይ እንግዲህ ወደ ቀይ ባህርና ወደ አፍሪካ ቀንድ እየመጣ ነው ማለት ነው። በተለይ ማለት ነው ከዚህ ከሶማሌ ላንድ ጋር በተያያዘ ታዲያ ይሄ ነገር አሁን የጀመረ አይደለም። ከበፊትም ጀምሮ አሜሪካ የሁቲ እና ጉዳይ የአልሸባብ ጉዳይ የአሜሪካን ኢንተረስት የአሜሪካን ጥቅም በእንግዲህ አሜሪካ ያው የዩኤስ አፍሪካን ኮማንድ አላት በምስራቅ አፍሪካ ላይ ያስቀመጠችው ኢስት አፍሪካን ኮማንድ አፍሪኮም የአሜሪካን ጥቅም የወደፊት ጥቅም ምክንያቱም ከነኛ ሀገሮችን የአፍሪካን በምስራቅ አፍሪካ ያለውን ቀንድ እንግዲህ አፍሪካን ምንድነው ዩኤስ ኮማንድ በኢስት አፍሪካ ብቻ አይደለም በብዙ ሀገሮች በዓለም ላይ ያሉ ግን በኢስት አፍሪካ ያለው ኢስት አፍሪካን ኮማንድ ነው አፍሪኮም ነው እና ቻይናዎች እነኚህን ሀገሮች ላይ ሙሉ በሙሉ ተቆጣጥረው እንዲዘልቁ አይፈልጉም። የበላይ መሆን የሚፈልጉት አሜሪካኖች ናቸው ወይም ራሻኖች ሙሉ በሙሉ ተቆጣጥረው እነሱ ብቻ እንዲጠቀሙ አይፈልጉም። እንደውም ቢችሉ እነኚህን ሀገሮች ገሸሽ አድርገው ሰላምና መረጋጋት በማስከበር ምናምን በሚል ማለት ነው እንደሚፈልጉ ሲናገሩ ነው የኖሩት። ከዚህ እንግዲህ ቅርብ ጊዜ በፊት እንዳያችሁት የዚህ አሁን የዩኤስ አፍሪካን ኢስት አፍሪካን ኮማንደር ተደርጎ የመጣው ጀነራሉ እንግዲህ አይታችሁታል። ወደ ኢትዮጵያ መጥቶ ማርሻል ብርሃኑ ጁላን አግኝቶ ነበር። ጠቅላይ ሚኒስትር አብይ አህመድንም አግኝቶ ነበር እንደምታውቁት እና ከዚህ በፊት ግን ያላቸውን ኮንሰርን በዚህ ጉዳይ ላይ ተናግረዋል እና ዱሪንግ የሴኔት ሂሪንግ ኦን ዩኤስ አፍሪኮም ኤንድ ስፔሻል ኦፕሬሽንስ ኮማንድ ኖሚኔሽንስ ይሄ የምታዩት ሰው እንግዲህ ተጠይቆ ነበር በሴኔቱ እና በሶማሊላንድ ጉዳይ ላይ ማለት ነው። በሶማሊላንድ ጉዳይ ላይ ሶማሊላንድ ሃዝቢን እንደ ዩኤስ በፈር ማለት ከሶማሊያ ተነስተው ወደ ቤዛችንን የአፍሪኮምን ቤዝ በጅቡቲ የተቀመጠውን እንዳይነኩብን እንደ መከላከያ እንደ በፈር ዞን እንደ ጋሻ አድርገው የሚከላከሉ እንደ ግድግዳ የሚከላከሉልን ሆኗል አሁን። ስለዚህ አሁን ሶማሊላንድን በደንብ መቆጣጠር አለብን የሚል ለጥቅማችን ስንል ብለው ተናግረዋል። እንግዲህ ከላይ ያልነበብነውን የእንትኖችን የጀሩሳሌም ፖስት ያወጣውን መረጃ አይተን ከዚህ ጋር ደግሞ ስናነጻጽረው የአሜሪካኖችም ኢንተረስት እዚህ ጉዳይ ላይ ማለት ነው አብሮ የአሜሪካ እስራኤል አንድ ነው መሆኑን እንረዳለን ማለት ነው። ለማንኛውም እስኪ ምንድን ነው ያለው የሚለውን አይተን እንመለስና ከዛ የሚገርም ነገር እናያለን።
nominations. And I want to go right into the Houthis and their relations with al-Shabaab, because the Iranian-backed Houthis are diversifying their military capabilities and leveraging regional conflicts to expand their influence. U.S. intelligence reports indicate that the Houthis are working to provide weapons to al-Shabaab. This development is incredibly concerning. Okay, እዚህ ጋር የሚገርም ነገር ሚካስ አስቀምጦልናል። I'm afraid that US might build their new base in Ethiopia. Al-Shabaab, big threat in Djibouti, might relocate their air base to Ethiopia. እና እንግዲህ ቤዞቻቸውን ሊያሰፍሩ ይችላሉ አሜሪካኖች፣ ምክንያቱም አልሸባብንና በእንትን በማለት ጥቃት በመፍራት ብለዋል። እንግዲህ ያ ከሆነ ደግሞ ከዚህ በፊት ከተወሰነ ዓመት 2018 አካባቢ እንግባ እንደ እያሉ እንደነበር አፍሪኮም ከዚህ በፊት አሳይቻችኋለሁና ይህንን እንግዲህ ምክንያት ተደርጎ ወደ ኢትዮጵያ ከገቡ ያው አይወጡም ማለት ነው። ይህን ደግሞ እንግዲህ ቅዳቸው ኢትዮጵያ ድረስ እንደሆነ የአሜሪካኖቹም የእስራኤሎቹም እቅድ ኢትዮጵያ ድረስ መግባት መሆኑን በተለያዩ ፕሮግራሞች እንግዲህ ከባለፈውም ፕሮግራም አሳይቻችኋለሁ። Al-Shabaab could utilize more sophisticated Houthi weapons to target U.S. equities in the Horn of Africa, such as our base in Djibouti. So to both General and Admiral, please, to the extent that you're able in this open setting, can you share more about the growing partnership between the Houthis and Al-Shabaab, the risks that it poses, not only to the U.S. equities, but personnel in the region, global shipping? ስለዚህ ጥቅማችንን የምናገኘውን ጥቅም ከሪጅኑ ሁቲ እና አልሸባብ ችግር እየፈጠሩብን ነው ወይ? እንግዲህ ስለ አፍሪኮም ነው የሚያወሩት። ለአፍሪኮም እንግዲህ የእነሱን ጥቅም ለማስከበር የተቀመጠ የሚሊተሪ ኦርጋናይዜሽን ነው። Red Sea, the Gulf of Aden, how are we going to address this challenge? I guess since you're close. ያው በቀይ ባህርም እንግዲህ በዛ በባህረ ሰላጤው እንግዲህ በባብ አልመዳብ ሁሉ ያለውን ጉዳይ ነው ተናገረው። ስሙት የሚናገረውን ጀነራሉ። Senator, thank you. The Houthi militia, an Iranian-supported renegade element inside Yemen. By the way, 162 ሰው ያየን ነው ማውዛር በቲዩብ 81 ሰው ብቻ ነው ላይ ያደረገው። አረስታችሁ ከሆነ ላይኩን ብትጨምሩት ጥሩ ነው፣ ለብዙዎች እንዲዳረስ ያደርግልናል። Has been a destabilizing force in the southern Arabian Peninsula and across the Horn for some time. And continues to act belligerently. Any connection that they might make as an outreach to another to a violent extremist organization like Al-Shabaab, an Al-Qaeda affiliate, definitely bears close concern and, frankly, interdiction. The potential for እንደሰማችሁ ነው። ቪዲዮውን እንግዲህ ቴሌግራም ላይ ማስቀምጥላችሁ ይሆናል። የቴሌግራም ሊንኩ ከበታች አለ። ይሄ እንግዲህ ያኔ ነው። ታዲያ ወገኖች አሁን በጣም የሚገርም ነገር ነው የምናየው። በጣም ታዲያ አሁን እንግዲህ ይህንን የቤንጃሚን ኔታንያሁን ንግግር ተከትሎ ወገኖች በጣም በሚገርም ሁኔታ ኃይለኛ መረጃዎች እየወጡ ነው። ከነኚህ መረጃዎች አንዱ ይሄው ብዙ ጋዜጦች በዚህ ጉዳይ ላይ ይዘው ወጥተዋል። ግን ስትመረምሩ ነው የምታገኙት። በጣም የሚገርማችሁ ነገር እናያለን ማለት ነው። በሄርመን ፍሬምበርግ የዚህ የገልዝ ሚስተር እንግዲህ ጀርመንኛ ነው ላወራው አልችልም። ለዚህ ነው አሁን እንግዲህ ጀርመን ዲሴንድ ናቸው ይዲሽ የሚያወሩት። ለዚህ ነው አሁን በእስራኤል የተቀመጡት አይሁድ ሳይሆኑ አይሁድ ነን የሚሉ ናቸው ምላችሁ። ለዚህ ነውና በ1938 የተመሰረተ እንግዲህ የሆነ ኦርጋናይዜሽን ነው። የሱ ሄድ የሆነ ሄርመን ፍሬምበርግ የተባለ ዛዮኒስታዊ ሰው በጣም እንግዲህ ከረጅም ዓመት በፊት ማለት ነው ያረቀቁት ዛዮኒስቶቹ በዚህ ቀጠና ላይ በኢትዮጵያ ላይ በቀይ ባህር ላይ በሶማሊላንድ ላይ ያረቀቁት ድብቅ ሰነድ አሁን ለኛ እይታ ቀርቧል። በጣም ይገርማል። እንግዲህ አርቲክሉ በብዙ አይነት ጋዜጦች በፈረንሳይኛም ወጥቷል። አሁን ሰሞኑን በጣሊያንኛ ወጥቷል፣ በጀርመንኛ ወጥቷል። ጉድ እየተባለ ነው ማንበብ ለሚፈልጉ ማለት ነው። ዋት ኢዝ ዘ ሊንክ ቢትዊን ኢዝራኤሊ ሶማሊላንድስ ሪኮግኒሽን እና በ1930 ነው የአርቲክል የወጣው። በ1948 ነው እስራኤል የምትባል ሀገር የተመሰረተችው። እንግዲህ በሮስቻይልድ ፋሚሊ በዚህ
በማን ነው እዚህ ሎርድ ማን ነው የሚባለው ሰውዬ የእንግሊዙ እሱ ፈርሞላቸው ከዛ በ1948 ነው። ከዛ በፊት በ1930 በአውሮፓ ተበትነው ያሉ አይሁዶች የት ይስፈሩ ብላችሁ ተመልከቱ። የት ይስፈሩ? የዛን ጊዜ እንኳን ፓለስቲን እንኳን በደንብ አልሰፈሩም። የት ይስፈሩ የሚለው ጥያቄ ተነስቶ ለዛ መልስ ለመስጠት ማለት ነው ለመስጠት የሚያስችላቸውን ውሳኔ የወሰኑበት ድብቅ ሰነድ ነው። የሰነድ የሰማችሁ ነው። በጣም የሚገርም ነው። ስለዚህ ዝም ብሎ አይደለም ማለት ነው። ቤንጃሚን ኔታንያሁ ተነስቶ አሁን ሶማሊላንድ ሲል ዝም ብሎ አይደለም ማለት ነው። የምናየው ሰነዱን በደንብ በግልጽ እናያለን። በ1930ዎቹ እንደ አውሮፓውያን አቆጣጠር ዛዮኒስቶቹ በሶማሊላንድ ላይ ያለውን በኢትዮጵያም እንመጣበታለን ያለውን ሙሉ ሰነድ እንዴት ምን እናደርጋቸው፣ በአውሮፓ ተሰደው ያሉትን አይሁዶች ምን እናደርጋቸው፣ ወዴት እናስፍራቸው፣ የትኛው ምድር ይቆጣጠሩ የሚለውን ማለት ነው ያረቀቁበት ሰነድ ነው። እንግዲህ ይሄ ቫይራል የሆነ ዶኩሜንት ይላል። አሁን ሰሞኑን ነው ቫይራል የሆነው circulating online highlighting the 1940s proposal linked to በ1940ዎቹ በጣም እንትን ያደረገ ይሄ ፕሮፖዛል በ1940s ፕሮፖዛል linked to the so called the Harar Council ነው የሚባለው ዶክመንቱ። the Harar Council የሐረር ካውንስል ነው የሚባለው ዶክመንቱ በሚስጥር የተሰማመሩ the Rothschild እና ሎርድ ዳርፎር ታንኪዩ ሰባት ለአብ ለወልድ መንፈስ ቅዱስ እንግዲህ በዛ ፕሮፋይል ኔም የምታወቅ ሎርድ ቻይልድ አመሰግናለሁ። ሎርድ ቻይልድ ሳይሆን እንደገና ሎርድ ዳርፎር ነው ፈርመው የሰጣቸው ሎርድ ቻይልድ ፋሚሊ ያኔ ፓለስቲን እንግዲህ በዛ ነው 1948 የተደረገችው። ግን በ1940 የጸደቀው ዶክመንት በሚስጥር የተስማሙት ማለት ነው ዛሃረር ካውንስል የሚባል ዶክመንት ሚስጥራዊ ዶክመንት observers wonder whether Somaliland's sudden recognition by Israel is part of 8 decade 80 ዓመት ማለት ነው 8 decade ዝም ብሎ አይደለም። አሁን ስለ ሶማሊላንድ አሁን የተሰጡት 80 ዓመት የእስራኤል የ80 ዓመት እቅድ ብለው በ1940ዎቹ የወሰኑትን እቅድ ነው አሁን እያወሩ ያሉት። 8 decade old Zionist scheme to control a strategic African land ሶማሊላንድን ለመቆጣጠር ሶማሊላንድ ብቻ ለመቆጣጠር ዛዮኒስቶቹ ያቀዱት እቅድ ሐረር ካውንስል የሚባል ዶክመንት ነው በሚስጥር በዚህ ሰው በሃርመን ፈርንበርግ በተባለ ዛዮኒስታዊ ሰው አይሁዳዊ ሰው የተነደፈ በሱና በሰዎቹ ማለት ነው። ይሄ እንግዲህ ዶክመንት እንደምታነቡት ማለት ነው የአፍሪካን መሬት የኢስት አፍሪካን መሬት የኢትዮጵያን መሬት የሶማሊላንድን መሬት ለመቆጣጠር ከዛ ይልና and now perhaps as a dumping ground for displaced Palestinians አሁን ደግሞ እንግዲህ በአዲሱ እቅድ ምናልባት ይለናል ከፓለስቲን ከጋዛ የተፈናቀሉትን ፓለስቲኒያኖች አምጥቶ ለማስፈር ማለት ነው ተደርጎ የሚወሰድ ሚሽን ምስጢር ሊሆን ይችላል ተብሏል። ዶክመንቱ ግን ኤግዚስት አድርጓል። በፊቱ እቅድ ሌላ ነው መጣበት አይደል። አሁን ግን በእነኝን ቀጠናዎች ያሉትን መሬት ለመውሰድ እንደገና ደግሞ ፓለስቲኖቹን አምጥቶ ለማስፈር ነው ይላል። በ1942 የተጻፈው ይህ የጁዊሽ አክቲቪስት ሄርመን ዶክመንት ይላል የሚያወራል talks about settling European Jews in a Harar regions of Ethiopia ሃሎ በሐረር ሪጅን በሐረር ክልል ውስጥ በኢትዮጵያ የአውሮፓን አይሁዶች ለማስፈር ነበር ስምምነቱ በ1942 ተመልከቱ። while using ports in adjacent British ሶማሊላንድ እንግዲህ በእንግሊዞች ቁጥጥር ስር ነበረች። ስለዚህ እንግሊዞች እጃቸው አለ ማለት ነው። ስለዚህ አውሮፓውያን አይሁዶችን በዛ ያሰፍራሉ፣ በኢትዮጵያ ሐረር ያስቀምጣሉ፣ በሶማሊላንድም ያስቀምጣሉ ነጮቹን ማለት ነው። አሁን እንግዲህ ያው ፓለስቲኖቹ መጥተው ይቀመጣሉ። እሱ ብቻ አይደለም በሶማሊላንድ የሚገኘውን ፖርት ወደቡን ይጠቀማሉ። እንደገና ደግሞ መሪታይም አክሰስ አላቸው። ስለዚህ ንግድ ልውውጡን ሁሉ መስመር ይቆጣጠራሉ።
ጠንካራ ይሆናሉ ሪጅኑን ሚድል ኢስትን ይቆጣጠራሉ ፓወር ይኖራቸዋል የዚህ ሰውዬ ዶክመንት ሚስጥራዊ ዶክመንት ይሄ ነው ተመልከቱ my proposal ይላል ሰውዬው እንግዲህ is to unite the so called Harar territory of Ethiopia ሐረርን ከማጋር ይደባልቀው with a part of British Somaliland ወለው አያችሁ የሶማሊያ ጦርነት ሁሉ ወደ ኋላ ስኬት አያችሁ ለዚህ ነው አያችሁ እንግሊዞቹ እንዳሉበት ምን ማሳየው የኢትዮጵያን ሐረርን ከብሪቲሽ ሶማሊላንድ ጋር ለመቀላቀል to create a state for European Jews የአውሮፓኖች መቀመጫ ለማድረግ አያችሁ ይሄ እንግዲህ ፈርንበርግ የጻፈው ነው noting that the local population inhabiting the African territory in question is not likely to raise greater difficulties ይሄ ደግሞ ችግር የሚፈጥርብን አይመስለኝም ቀላል ነው የአፍሪካን ምክንያቱም ሎካል ፖፑሌሽኑ ለምን ሲባል ሎካል ፖፑሌሽኑ ይላል ሎካል ፖፑሌሽኑ ኢትዮጵያውያኖቹን ማለታቸው ነው ያው እንግዲህ የዳዊት ነገር ነን ብለው ንጉሳዊ ቤተሰቡ ስለሚያምኑ every Jew whether he considers himself as such as is classed as against ስለዚህ በዛ አንድ ነን በማለት እናስማማቸዋለን በሚልና አሳያቸዋል ዶክመንቱ the Harar Council ዶክመንት ይሄ ነው የተጻፈው ማንበብ ለሚፈልግ ሙሉ ዶክመንት እንትን ላይ ሊንክ ላይ አስቀምጣል ኢትዮጵያ አምጥቶላቸዋል ወገኖች the Jewish settlement in Ethiopia አሁን እኮ ምሽሽ ሰሎሞን ምሽን ሞሰስ ቤተ እስራኤሎችን ወገኖቻችንን ወደ እስራኤል ለመውሰድ ብቻ አይደለም ነው እነሱ ማዛይዱ እዚህ ጋር ግን ፈረንጆቹን ወደ እንትን ለማምጣት ነው ወደ ሐረር ሊሰጧቸው ሶማሊላንድን ከሐረር ጋር ቀላቅለው ለነሱ ሊሰጧቸው ይሄንን አልተውቱም this is one of the greater Israel project ነው ያልኳቸው ነግሯቸው ለዚህ ነው አያችሁ the plan for mass Jewish settlement in Ethiopia 1936 እስከ 1943 የተከተለ ዶክመንት the Harar Council ዶክመንት ይባላል ሚስጥራዊ ዶክመንት ነው በጣም ነው የሚገርመው የሰውየውን ፎቶግራፍ የዚህ ሃርመን ነው ምናምን የሚባለውን የአይሁድን ሰውዬ ፎቶግራፍ ደብቀውታል ሁሉ በጣም የሚገርም ነው እንዳይታወቅ ደብቀውታል እኔ ከትናንትና ሌሊት ጀምሬ አይኔን እያጠፋው እፈልጋለሁ ፎቶን ለማግኘት በደንብ ቬሪፋይድ ሆነ የተለያየ አለ ቬሪፋይድ የሆነ ፎቶ የለም መጽሐፉ አለ ይገርማል ያው እንግዲህ መጽሐፉ አለ እንደምታዩት ነው the case of European Jews ነው የሚባለው ሄርመን ፈንበርግ ያው እንደምታዩት መጽሐፉ አለ እንትኑ ግን የለም ፎቶ ማግኘት አስቸጋሪ ነው ይሄ እንግዲህ ልክ አሁን እነሱ እህታችን ዶክተር መስከረም ለቺሳም በዚህ ጉዳይ ላይ ተነጋግራበታለች እኔ ከዛ በፊትም ደግሞ ረጅም ጊዜ ስናገር ነበር ባይዘዌ ስለዚህ ዶክመንት አንናገርም ምክንያቱም አንታሰሜት ምናምን ስለሚያስብል አስቸጋሪ ነው ልክ እንደዚህ አይነት የተሰወረ ዶክመንት ነው ማለት ነው ስሙን መጥራት አልፈልግም ምክንያቱም ችግር ስለሚፈጠር ይሄ እንዴት ዓለምን እንደሚገዙ ዛዮኒስቶቹ እንዴት ዓለምን እንደሚገዙ ያቀዱት ፕላን ነው ሪዲክል ሊያደርጉት ይሞክራሉ ለረጅም ዓመት ጊዜ ብዙዎች ሰው ግን በቅድ እስከ መጀመሪያው ከተጻፈ ጊዜ ጀምሮ በቅድ በዓለም ላይ ዶክመንቱ ላይ እንደተጻፈው በዓለም ላይ ሆኗል ስለዚህ ይህም ዶክመንት ከዛ ጋር ጎን ለጎን የሚታይ ነው ዶክመንቱን እንክፈተው ወገኖች በፔጅ 16 ላይ የተጻፈው በጣም ይገርማል በዚህ ዶክመንት ጋይስ በ1936 በ1940 ምናምን የተሰራጨው በዓለም የተሰራጨው ዶክመንት ማለት ነው በሚስጥር የተያዘ ግን የወጣ ዶክመንት እንደሚያሳየው ማለት ነው አሁን ዛሬ ቤንጃሚን ኔታንያሁ ጠቅላይ ሚኒስትሩ የእስራኤል ዝም ብሎ እንደሚናገረው አይደል አሁን ያመጣው የቀድሞ ፕላናቸው ነው አሁን እኮ ነው ኢትዮጵያ እንትኖች የሚያስፈልጓት ሰዎች የሚያስፈልጓት ኢትዮጵያ አሁን የነቁ ሰዎች ያስፈልጓታል አያችሁ በጣም አደጋ ላይ ነን ያለነው እንደ ህዝብ እንደ ሀገር አንጡራ ሀብታችን እነሱ አሁን እንደሚነግሩን በዜና አይደለም የሶማሊላንድ ይደንስልኛል ሶማሊላንድ እስራኤል ሪኮግኒሽን ሰጠችኝ ብሎ ይደንሳል በኢትዮጵያም አለ አንዳንድ አለ አሁን በቃ አልገባውም የሁላችሁ ዶክመንት this document is a valid document ነው የእውነት ዶክመንት ነው እኔ አሁን ያለውን እንግዲህ አያችሁ በማፑ ላይ በፔጅ 16 ላይ እቅዳቸውን አስነብባቸዋለሁ ጎላሊ አድርጌ በፔጅ 17 ላይ ያው እንግዲህ ባብ አልመዳብ እንትኑን ትሬቱን የስዊዝ ካናልን ይህንን ስለዚህ አካባቢ በተያዘ ወደ ኢትዮጵያ ኮዘርኩ ሐረር ላይ
ስኩዌር አድርገው እንትን ያደረጉትን ታያላችሁ። ሐረርን ሊሰጧቸው እንዳጠሩ በጣም የሚገርም እኮ ነው። ስለዚህ አያችሁ ኢትዮጵያ ለዚህ ነው የራሳችንን በራሳችን ሰዎች እንደ ልምጭ ተጠቅመው ዛሬ የኢትዮጵያ የእስራኤል አምባሳደር አበሻ እንደዚህ የሚናገሩ አበሻ ያደረጉ ያስቀምጡና በራሳችን ሰዎች ነው በቃ እንደንሰማ እውነቱን እንዳንመረምር የሚያደርጉን እምላችሁ ለዚህ ነው። እቅዱ ረጅም ሎንግ ሬንጅ አስበው ነው የመጡት። ሎንግ ሬንጅ ነው አስበው የመጡት። ጎራ አድርገውና እናንብበውና ይገርማቸዋል። እየተረጎምኩ አነባዋለሁ። ይገርማቸዋል ወገኖቼ። ማይ ፕሮፖዛል ይላል እንግዲህ ሰውየው የጻፈው ሰውዬ ስሙን እንግዲህ ያው የጀርመን ስም ስለነበረ እናንተ ያውታል በኋላ እንድትረዳለች ስሙ እየጠፋኝ ነው የተቸገርኩት ስንቴ ለማስታወስ ሞክሩ። ማይ ፕሮፖዛል ይላል ያረቀቀው አሁን ቤንጃሚን ኔታንያሁ እሱ ነው እያደረገ ያለው is to unite the so-called Harar territory of Ethiopia የሐረርን ክልል with part of British Somaliland and create their state for the European Jews ከዛ እንግዲህ የዛን ጊዜ ሶማሊላንድ በብሪቲሽ ቀኝ ግዛት ስር የነበረች ነች። እነሱ አውቀው እኮ ነው የከፈሏቸው ሶማሊላንድን እና ሶማሊያን እኮ በሚስጥር እኮ ነው እንደዚህ የሚከፋፍሉት እኮ ዊክን ለማድረግ ዲቫይድ ኤንድ ሩል ነው ይለያዩዋቸዋል። ከዛ በኋላ ሶማሊላንድ አሁን ህዝቡን የተለየ አይዲዮሎጂ አንተ እኮ ከሶማሊያ የተለየ ምናምን የሚል አይዲዮሎጂ ይረጩበታል። በኢትዮጵያና በኤርትራ ላይ እንደዛ ነበር ያደርጉት። ህዝቡን በርዘውት እኮ ነው ይበርዙትና ይለያዩናል። ለዚህ ነው አሁን ከመለያየት በላይ ማሰብ አለብን። ጠላቶቻችን እንደሚለዩን ማወቅ አለብን። ከዛ በኋላ እነሱ የሚቀላቸው ምንድነው? ዩናይትድ የሆነ ጠንካራ ነው፣ የተለያየ ደግሞ ይቀላቸዋል። ከዛስ ምን ለማድረግ በአውሮፓ ያሉ የሚሏቸውን አይሁድ መሆናቸውን ራሱ እግዚአብሔር ወቀው አይሁድ ያሏቸውን ዩሮፒያን ጁሶች እንግዲህ ስካናዚ ጁስ ምናምን ጁስ ሜዲተራኒያን አሪያኖ ጁስ እነሱን አምጥተው የት ለማስፈር በጣም በጣም አሪፍ ቦታ የሚሉት ቦታ ላይ ማስቀመጥ። ለምን ያን ቦታ መረጡት ወገኖች? እስኪ እናንብበው። This territory ይህ ክልል ይላል is large enough ትልቅ ነው ይበቃናል። It would be easy to devote 60,000 እስከ 70,000 square miles there 60,000 እስከ 70,000 square mile የሚሆን ስፋት ያለ ቦታ እንወስዳለን። There for this purpose ለዚህ ዓላማ okay this territory is inhabited by a small agricultural population አሁን የቦታ ዝም ብሎ በቃ ደካማ በሆኑ እርሻ በገበሬዎች የተያዘ መሬት ነው who are not likely to raise great difficulties ስለዚህ እነኚህን አሁን ትናንሽ ገበሬዎች በሐረር ያሉትን ገበሬዎች በናፈናቀላቸው አያችሁ እንግዲህ ከዚህ በፊት የነበረው መንግስት ራሱ በዚህ አካባቢ እንዴት እየሰራ ነው ሐረር ያላችሁ ከሐረር የምትመለከቱኝ ይህንን ጉዳይ ልትናገሩ ይችላላችሁ የመጣባችሁ መከራ አያችሁ የመጣባችሁ መከራ ገበሬው ላይ የመጣው መከራ እንዲዳከም የተደረገው መከራ በህቡ የተንቀሳቀሱበት ተንቀሳቀሱ ያመጡባችሁ ዲፊከልቲ የድሮዎቹ መንግስት ይህንን በደንብ ማየት ያስፈልጋል ከጀርባ ያሉት ሰዎች እነማን እንደሆኑን እዚህ ጋር እየተነጋገርን ስለሆነ ማለት ነው ስለዚህ እነኚህን ደካማ የሆኑ ገበሬዎችን እናፈናቅላለን ምንም ችግር አይፈጥሩብንም they not going to raise any great difficulties አሉ nevertheless ተመልከቱ it will be necessary to remember the lessons learned by the Palestinian experience ግን ከፓለስቲኖቹ መማር አለብን ፓለስቲኖች በቀላሉ አንፈናቀልም ስላሉ ማለት ነው namely to prevent the territory being overrun by people from other parts of Ethiopia ከሌላው ክልል የመጡ ኢትዮጵያኖች ወደ ሐረር መጥተው እንዳይሰፍሩና ቁጥራቸው አሁን ካለው ቁጥር ህዝቡ እንዳይበዛ መጠንቀቅ መቻል አለብናል ኢትዮጵያ and to keep out foreign agitators እንደገና ደግሞ ሌላ ጥቅም ያላቸው ጥቅም ማግኘት የሚፈልጉ የሌላ ሀገር ሰዎች ሌላ ሀገሮች በዚህ ጉዳይ ላይ ትኩረታቸው እንዳይሳብ መከላከል አለብናል የዛን ጊዜ የተጻፈ ዶክመንት እኮ ነው ወገኖች the climate on the plateau is absolutely healthy መሬቱ አቤት በቃ ሜዳማ ነው እንዴት የተመቸ አየር እንዳለው ለጤና እንዴት ተስማሚ እንደሆነ እናንተ አታውቁም ይላልውላችሁ የሶይ is absolutely healthy suitable for Europeans ለአውሮፓኖች የተመቻቸ ነው አለ እንግዲህ አያችሁ ክልላ ከሐረር ጀምሮ በሶማሊላንድን ተቆጣጥረው ቀባርን ተቆጣጥረው በቃ እኮ የኢስት አፍሪካ ሪቨራ ሊሰሩ ነው ወገኖች those parts of the Somali coast which have a bad climate could be
ኢምፕሩቭድ ለጤና የማይመች የሆነው የሶማሊያ ኮስት ላይ ወበቅ ያለው እሱ ደግሞ እናሻሽለዋለን could be improved by a measurable time by irrigation አያችሁ በኢሪጌሽን ይለማል በመስኖ እናለማዋለን ከሌላው ከሜንላንድ ኢትዮጵያ ውሃውን እያመጣን እናለማዋለን በጣም ይገርማል ሶማሊያን ሁሉ ከኢትዮጵያ ወስደው ሊያለሙት ነው this is the making of the greater Israel project ልቁ ሚስጥራዊ የሆነው አጀንዳ ይሄ ነው the Harar territory ሐረር እንግዲህ ሐረር ክልል is particularly suitable for agriculture መርምረውታል ሐረር ለእርሻ በጣም አሪፍ ነው and hence for mass immigration ስለዚህ በጣም በብዙ ህዝብ ከአውሮፓ በአውሮፓ ተበትኖ ያለውን አይሁድ በሙሉ አምጥተን ለማስፈር በጣም የተመቻቸ ነው it would have ready markets for its agriculture already ገበያው የተስተካከለ ገበያ ነው በዛው ነው በባህር ሰላጤው በመርከቡ አድርገው የተሰለንት ስራ ላይ በቃ ቀላል ነው ምርቱን እዛ የእርሻውን ምርት በሐረር ያለውን እሱን ያመረትን በመርከብ እየሰነቀን ለመሸጥ ለአውሮፓ ለሜዲቴራኒያን ለማድረግ ቀላል ነው ለኢንዲያ ኦሽን በዛ ለማስተላለፍ ቀላል ነው የተመቻቸ ነው already and later it is industrial products in the interior of Africa ሁሉ industrial product ለማድረግ የተመቻቸ ነው in the Arabian countries and in part of India ይወላችሁ እንደነገርኳችሁ ነው እንግዲህ አፍሪካ አረብ ካንትሪዎችን ለመቆጣጠር ወደ እነሱ ዕቃ ለመሸጥ በጣም የተመቻቸ ነው ተመልከቱ አሁን ይሄንን በመናወራበት ጊዜ አንዳንዱ በቃ ሌላ ኢትዮጵያዊ ሆኖ ማለት ነው የልጆቹ ነገር ወደፊት ተስፋው የማይገደው የሚገርም እኮ ኢትዮጵያ ተፈጥሯል በአሁኑ ወቅት ዘር ምነካ የሚመስለው ሃይማኖት ምነካ የሚመስለው እነገሬን ምነካበት የሚመስለው አራ አይደለም ወገኔ የአባቶቻችን ልጆች ነው politically these territories belong as already stated to Great Britain እነኚህ በend the empire of Ethiopia the empire of Ethiopia እንግዲህ እነኚህ ክልሎች በእንግሊዝና በእንግዲህ በንጉሠ ነገሥቱ በኢትዮጵያ የተያዙ ክልሎች ናቸው ይልና በፖለቲክሱ ማለት ነው in July 1935 ይላል the British government proposed በ1935 የእንግሊዝ መንግስት ለቀዳማዊ ኃይለ ሥላሴ ይሄንን ነገር ሹክ ብሎ ነበረ ለ1935 ዓመተ ምህረት ታላችሁ in July 1935 እንደ አውሮፓውያን አቆጣጠር ማለት the British government proposed to the Emperor of Ethiopia that the port of Zeila and certain other parts of British Somaliland be ceded to him if he were prepared to make certain concessions to Italy. አያችሁ እንግዲህ ለንጉሱ ተነግሮት ነበረ እንግዲህ በሶማሊያ ያለውን the port of Zeila የሚባለውን እና እንግሊዞች የሚቆጣጠሩትን አንዳንድ መሬቶች እንሰጣለን ነው በቃ እንትናደጋለ ኢትዮጵያ that port of Zeila and certain other parts of British Somaliland be ceded to Ethiopia if ንጉሱ ምን ከተስማማ were prepared to make certain concessions to Italy ለጣሊያን አንዳንድ ነገሮችን ቢሚፈቅድ ከሆነ እሺ የሚል ከሆነ ተብሎ ነበር በጣም የሚገርም ነው ንጉሱ አልተስማሙ ማለት ነው obviously it is therefore not impossible that the British government may today be ready to cede a rather large portion of Somaliland ስለዚህ ያልተስማማቸው አሁን እንግሊዝ መንግስት ማለት ነው የዛን ጊዜ ሰፋ ያለውን የሶማሊላንድ ይዟል together with the port of Berber to the European Jewish state we have in mind ስለዚህ ወደፊት ለምን የምንሰራው የዩሮፒያን Jewish state ብለን ለምንመሰረተው የብሪቲሽ መንግስት already ስላመቻቸልን ችግር የለም በሂደት ማለት ነው ሶማሊላንድንም የኢትዮጵያንም ሐረርን እንግዲህ እንቆጣጠራለን አይገርማችሁ ወገኖቼ this is unbelievable this is unbelievable አሉ አንዳንድ አሁን ተረት የሚመስላቸው ሰዎች አሉ እንደው ትርት ያርጋባት እናት ያምላክ በጣም እኮ የሚገርም እኮ ነው እንዲህ
ምን መሰላችሁ ያሁኑ በቃ አሉ አሁን እኔ በጣም ደግሞ የምጠላው ወገኖች ነገር ያመጣዋል እንደ ካድሬ የምጠላው ነገር የለኝም በቃ ካድሬ ማለት እኮ እንደ ካድሬ አንዱ የሆነ የሚያምንበት ሰው ፖለቲከኛው ምናምን የራሱን ስራ ይሰራል ካድሬ ግን የራሱ ማንነት የሌለው ሲከፈለው ወይም ሲባል የሚጮህ ነው ሰው አይደለም በቃ ካድሬ ማለት just one half ነው እና አሁን አሉ ኤሌክትሮኒክ ካድሬዎች አሉ በየሚዲያው ወጥተው ስለ ኢትዮጵያ እንደዚህ በመጣበት ጊዜ ምናምን ወጥተው የሆነ ግር የሚሉ አሉና አም ሶሪ ማን በጣም ነው የሚያሳዝነው እናንተ በጣም አስቸጋሪ ነውና ተዋጩ አሉ አንዳንድ አሁን በጣም ይገርማል እንግዲህ ኢትዮጵያ with its fertile ማንበብ ከፈለጋችሁ a planned soil with its virgin resources ስለዚህ ነው አያችሁ ሞሶሎኒ በቁሟ ድንግል የሆነች በቁሟ ገነት የሆነች ኢትዮጵያን ለመውረስ ብሎ የዛን ጊዜ በሮማ አደባባይ ወርቃቸውን ምናምን ሲሰጡ የነበሩ ሴቶቹ ምናምን የነበሩት ለዚህ ነው crisis for colonists it would offer the Jew a homeland such as he has never conjured up in the wildest dream ስለዚህ እንግዲህ ያልቻሉትን በዚህ አይነት መንገድ ሊሄዱበት ነው የሚያስቡት ማለት ነው additionally the daily bulletin by the news platform a Jewish telegraphic agency on July 22 1943 ማውጣቶታል ማንበብ ለምትፈልጉ የኔ ብቻ ታውን ሄዳችሁ ማንበብ ብቻ announced the formation of the council for autonomous Jewish province in Harar ያው ዶክመንቱ አለ the New York Times ማውጣቶታል በጊዜው በጣም ነው የሚገርመው ስለዚህ ይላል የአርቲክል ወረድ ብለን በመናነበበት ጊዜ ፋስት ፎርወርድ ስለዚህ አሁን ወደ 2025 በመንመጣበት ጊዜ ይላል የቤንጃሚን ኔታንያሁ ንግግር and the eco-zionist and land grabbing ambition still persists ስለዚህ አሁንም ይሄ ነገር አልቆመም የዛን ጊዜ ያቀዱትን እቅድ ለማድረግ ነው አሁን የሚንቀሳቀሱት ይላል እኛ እንግዲህ የውጭ ዜጎቹ እየጠየቁ ነው እኛ መጠየቅ ካልቻል ኢትዮጵያዊ ሆነን ማለት ነው እኛ መጠየቅ ካልቻል ኤርትራውያኖች ሆነን እኛ መጠየቅ ካልቻል ሶማሊላንድ ሰዎች ሆነን ችግር አለ ማለት ነው በጣም ችግር አለ nobody can help us አያችሁ በጣም እና እዚህ ጋር አሁን የእንትኖች አሉ በጣም አንተ ቆሻሻን በጥላው የታወርክ በምኑ ነው ጥላ አልገባኝም I've got no time for you ለምን እንትን ለሚሉ ለሚያገናዘቡ ሰዎች ነውና ፍቃዱ እዚህ ጋር እንትን እንበለው መሰለኝ ፍቃዱ እየረበሸ ፍቃዱ ሁለተኛ እንዳታይ ለነገር ዋል አይ ኖ ያዳምጥ እንቀጥል ታዲያ ወገኖች እንግዲህ the other council refers 1943 proposal አሁን ሁላችሁም እንግዲህ ሊንኩን ተጠቅማችሁ ከፕሮግራሙ በኋላ ማለት ነው ከፕሮግራሙ በኋላ ተመልክታችሁ እንትን ማለት ነው ማንበብ ነው ከዛ ቀጹን ሴቭ ማድረግ ነው ለልጆቻችሁ ማሳየት ነው እኛው ያረጀን ነው ለልጆቻችሁ ማሳየት ነው ዶክመንቱን ማሳየት ነው አለ ቴሌግራም ላይ ማስቀመጠው ይሆናል ታነባላችሁ የነቃ ትውልድ ይፈታ እንደዚህ ነው ይላል እና ይሄንን መመርመር በጣም በቃ ኢምፖርታንት ታይም ነው ስለዚህ እንግዲህ ኪ እንትኑን እዚህ ጋር ፖይንት ላይኖቹን እዚህ አስቀምጬላችኋለሁ እንግዲህ ማን ፈጠረው the council was formed by European Jewish approximately 6 months prior to its late 1943 report በማተጻፈ የሚለው አለ አላማቸው ምንድነው ቅድም የነገርኳችሁ ነው በሙሉ እንግዲህ ይሄንን ቡሌት ፖይንት አስቀምጫለሁ ማለት ነው ማንበብ ለሚፈልግ ሰው ታዲያ ወገኖቼ የአሜሪካኖቹ እጅ እዚህ ላይ አለ በጣም ያገረመኝ ደግሞ እቺን እንደመዝጋና ያለን በጣም የሚገርመው የአሜሪካኖቹ እጅ ይሄንን ለማድረግ ዝም ብሎ አፍሪካን ብለው ብቻ የተጫወቱት አይደለም በጣም ይገርማል ያውሬውንም ነገር እናያለን እዚህ ጋር እንግዲህ ከዚህ ቀደም እንግባ እንደ ያሉ ጊዜ 2018 አካባቢ ወደ ኢትዮጵያ ሊገቡ አፍሪካኖች ሊገቡ ኢትዮጵያ በነበረበት ጊዜ ትዝ ይላችኋል ሊገቡ የነበረበት ጊዜ ከዚህ በፊት አሳይቻለሁ የዛን ጊዜ አሜሪካ መንግስት ማለት ነው የአሜሪካ መንግስት ያንን ታይም ተጠቅሞ የመንግስት ሽግግሩን ታይም ተጠቅሞ ያዋቀረው the National Guard Infantry Unit ወደዚህ ክልል ያስተማረው ወደ
ባብ አልመዳብ አካባቢ ያሰፈረው ወደ ጅቡቲ ያሰፈረው ወደ ሐረር ይህንን እውን ሊያደርግ አልተመቻቸለትም እንጂ ያሰፈረዋል። አሁንም በህቡ እየተንቀሳቀሱ ነው። እንግሊዞቹም አሜሪካኖቹም እስራኤሎቹም የምናየው ነው። አስና እናሳያለን። ኦኬ ይሄ እንግዲህ የኢስት አፍሪካ ሚሽን ነው። እኔ አልጻፍኩት እንግዲህ ከማጋር ትከራከራለህ። ታዛ በ2022 ሚሽናቸው ስላልተሳካላቸው ተመልሰው ወጥተዋል ይላል። አልወጡም። ይህ ሚሽን በአፍሪኮም ስም የሚተዳደር እንግዲህ በአፍሪካ ቀንድ የአሜሪካ ጦር ሰራዊት ማለት ነው። ይህ ሚሽን የተለየ ታስክ ፎርስ ነው ይዞ የመጣው። ስሙ በጣም ይገርማል። ስሙ ኢስ ኮልድ ዘ ፎርስ ሬድ ድራገን ነው የሚባለው። ሃሎ ቀዩ ዘንዶ ነው። ትመለከታላችሁ። ዘ ዩኤስ አርሚ ሌተናል ኮሎኔል ፍራንክ ታቲዲዮ ኢንፋንት ሬጂመንት ታስክ ፎርስ። አያችሁ፣ ቀዩ ዘንዶ ኃይል ነው። ግሬ ኮማንደር seized the battalion flag to signify the unit handling mission responsibility over the ምናምን infantry regime task force red dragon hello ጠይቅ እንግዲህ ለምን ሬድ ድራጎን አለ ተብሏል። during a transfer authority ceremony at camp lemont January 8 አያችሁ ጉልበታቸው የማን እንደሆነ። ዘንዱ ባሸዋው ላይ ቆመ። አያችሁ ልጇን ሊገል ያለመው ዘንዶ በአሸዋ ላይ መጥቶ ቆመ። ምድሪቷ ሴቲቷን ረዳቻት። ስለዚህ ጅረት አይመስላችሁም ወገኖች? ስለዚህ ጅረት አይመስላችሁም? አያችሁ ሊቀ መላእክቱ ቅዱስ ራኤል ሰይፈ ነበልባሉን ይዞ ቆሟል። ለዛ አይችልም። ዛሬ እንደውም የሰማዕቱ የቅዱስ ጊዮርጊስ ስለተቀኑ ነው። ጠብቀናል። ሰማዕቱ ቅዱስ ጊዮርጊስ በጣም ይገርማል። እና እንግዲህ አክቲቭሊ ዲፕሎይድ ተደርጎ ነበር። በአሁንም በህቡ አለ። ከቨርጂኒያና ከኬንታኪ ነው የተውጣጡት። actively deployed in East Africa. Hello. In 2025, actively deployed እንደገና are actively deployed in East Africa. ChatGPT ራሱ ጠይቁት ያመጣላችኋል። Providing security and crisis response. Red Dragon Task Force Red Dragon. አያችሁ at Camp Lemonade Djibouti conducting vital security. በጣም ይገርመኛል እኮ ሌላ ስም ስንት ነው? ከስንት ስም እንዴ በእናትህ እንዴ! አንበሳው በሉት፣ ጎራው በሉት፣ ጀግናው በሉት፣ ቀዩ ዘንዶ እንዴ! ይከብዳል፣ ከባድ ነው። ለማንኛውም እንግዲህ እነኝን አምጥተው አስቀምጠዋል። እሱ አይደለም ስትፈትሹት ሬድ ድራገን ብቻ አይደለም የኮሊሽን ፎርሱ የእንግሊዞቹ እንግዲህ ሶማሊላንድ ያው እንትናቸው ወደዚህ ዓለም ቀጥለው መሆኑን ስናይ ማለት ነው። coalition force such as those under Operation Prosperity Guardian በሚባል ስም እነማን ተሰልፈዋል? ኦፕሬሽን ሊበለጽጉ እኮ ማለት ኦፕሬሽን ፕሮስፐሪቲ ጋርዲያን እኛን አልበው ክልሉን አልበው ተቀራምተው ሊበለጽጉ ስሙን ራሱ የተሰጠው ለዚህ ነው። እነማን ተሰልፈዋል? EU ሌድ ሚሽን የዩሮፒያን ዩኒየን ሌድ ሚሽን አለው አብሮ ከሬድ ድራገን ጋር አብሮ የሚሰራ ላይክ ኦፕሬሽን አስፓይድስ ምን እንደሆነ በመረመርኩ ታሪፍ ነበር። ኮንቲኒው ቱ ኮንትሮል ዘ ስትሬት በአባል ቡድን እስካሁን የሚቆጣጠሩት እነኚህ ናቸው። ቱ ሴኪዩር ግሎባል ትሬድ ሩትስ። ሄሎ ተመልከቱ። ዋት ኢዝ ዜር ሚሽን ኢን 2025 ለሴኩሪቲ ክራይሲስ ሪስፖንስ ፓርትነርሺፕ ቢልዲንግ። ለዚህ ነው አያቸው የሚመላለሱት ስማቸውን ሬድ ድራገን ካልፈተሻችሁ ታታውቁም። አይገርምም ወገኖቼ? በጣም የሚገርም ታይም ላይ ነው ካለ ነው። ላሳያችሁ በቪዲዮ የለማልልኝ ዝም ብሎ ነው የሚያወራው እናትኑ ሬድ ድራገን ቪዲዮ ላሳያችሁ ሲለማመዱ ያለበት። Today we brought in my squad here. We integrated soldiers from French Foreign Legion and from the U.S. Army together and did the mount training, assault village, newly built. It was really great to work in general. I mean, I understand that the French and the American engineers have built it together for infantry soldiers like myself to come and train. You got every obstacle that you might face in the real world.
This structure right here, when we got on ground and worked with the French, it took us about a month and a half to make it structurally sound for our training site so nobody would be hurt or injured. Mainly a safe, sound structure that people can train in. Future for this compound will be international training for us and the French, and to gain the knowledge in the future to make ማስቀምጥላችሁ ይሆናል እንግዲህ ይሄንን ቪዲዮ ሁሉንም ማለት ነው የዛሬውን ቪዲዮዎች እንግዲህ ሁሉ ጊዜ ጠንከር ያለ ፋክቹዋል የሆነ ለሀገራችንን በተመለከተ አሁን እኛ ሄደን የማንንም ሀገር እንንጠቅ ብለን አይደለም የማንንም አይደለም የተደበቀ የተማከሩበትን ፋይል መርምረን አይናችንን አጥፍተን መተን ለእናንተ እናቀርባለን የሚፈልግ ይወስዳል የሚፈልግ አይወስድም ከዛ በኋላ ማለት ነው ጊዜያቸውን ወስደው ለምን ተናገርክ ይሄንን ምናምን ብሎ ምናምን የሚሳደቡ ምናምን የሚሉ ምንም ማድረግ አንችልም እግዚአብሔሩ ናቸው ለማንኛውም እኛ ግን በጣም የሚገርም ነገር ነው ዛሬ የተነጋገርነው ያየነው ለብዙዎች እንዲዳረስ ወገኖች ላይክ አድርጉ ከዚህ በላይ ስትወጡም ላይክ ያደረጋችሁ ለብዙዎች እንዲዳረስ አድርጉ በተቻላችሁ መጠን ማለት ነው በተቻላችሁ መጠን ያው እንደተለመደው ደግሞ ቲቪ ጣቢያው ላይም እንግዲህ ዘመድ ቲቪ ጣቢያው ላይ ይሄዳል ይተላለፋል በዛም ደግሞ ብዙ ሰው ያያዋል ታዲያ አሁን ማለት ነው አሁን ይሄንን እንግዲህ ከተነጋገርን በኋላ ከዚህ በኋላ ደግሞ መሬት ላይ ወርዶ ምንድነው የሚመጣው የሚለውን ደግሞ በአይናችን ምናየው ነገር ይሆናል ስለዚህ ቴሌሜን ላይን ቲቪው ዝም ብሎ እንደሚናገረው አይደለም እና ነገሮችን በጣም በጽሞና ማየት አለብን ወገኖቼ ግን ይሄን ስላችሁ አንፈራም ኢትዮጵያ አባቶቻችን እንደምታውቁት ከቀድሞ ጀምሮ ማለት ነው ጉልበታቸውን እግዚአብሔርን ስላደረጉ መድኃኔዓለምን ስላደረጉ እግዚአብሔር ደግሞ ምንም ችግር የለበትም ለሱን ጉልበት ያደረጉት ሰዎች ቅዱሳን መላእክታን እንዲራዱቸው ይልካል ቅዱሳን ሰማዕታት አሉ እንደ ሰማዕቱ ቅዱስ ጊዮርጊስ አሉ ይላኩን ሲታደጉ ኖረዋል ስለዚህ ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣልና አንፈራም ኢትዮጵያ ዛሬም ወደፊትም እስከ ዘላለሙ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን ወስብሐት ለእግዚአብሔር ወወላዲቱ ድንግል ለመስቀሉ ክብር ይቆየን እወዳችኋለሁ በተመሳሳይ በሌላ ፕሮግራም እስከምንገናኝ የዛሬው መርሃ ግብር በዚሁ ፈጸምኩ ቸር ሰንብቱልኝ ቻው ዘመናዊ መኖሪያ ቤቶችን ከ8 በላይ በሆኑ ሳይቶች ላይ በተመጣጣኝ ዋጋ በማስረከብ የሚታወቀው ቴምር ሪል ስቴት ሳር ቤት አዋሪና ፒያሳ ላይ ከ15 እስከ 35% የሚደርስ ልዩ ቅናሽ አዘጋጅቷል። ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮችን ከ20% ወይም ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ይሆኑ ይላቸዋል። ይህን አጋጣሚ በመጠቀም 100% ለምትከፍሉ ደንበኞቻችን በብር እስከ 5.9 ሚሊዮን ብር ሙሉ ቅናሽ ተጠቃሚ መሆን ትችላላችሁ። እንዲሁም ከ30% ጀምሮ ስትከፍሉ ከ15 እስከ 25% ድረስ ቅናሽ አድርገን ይዘንላችሁ ቀርበናል። ለበለጠ መረጃ 0974 60 7676 ይደውሉ። ቴምር ፕሮፐርቲስ የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። ኤሶፕ ኢትዮጵያ, the truth shall set you free.